አድማጭ ተመልካቾቻችን ለዛሬ ህዳር 14 2017 ዓ.ም ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም አበይት ነጥቦችን ለ11 ወራት በብርሃኑ ጁላ ሰራዊት ተይዞ አልሰበር ያለው ምሽግ ዛሬ መሰበሩ ተሰማ። ምሽጉንም አርበኛ ዘመነ ካሴ ጎብኝቶታል። ወደ እብናት ከተማ ይጓዙ የነበሩ የመከላከያ ሰራዊት አባላት ባጋጠማቸው የመኪና አደጋ ከ20 በላይ የሚሆኑት ወዲያውኑ ሲሞቱ ከ40 በላይ ደግሞ ቁስለኛ ሆኑ። በሰሜን ሸዋ ለተገደለው ወጣት ተጠያቂው መንግስት ነው ሲሉ ፕሮፌሰር እስቅኤል ጋቢሳና አቶ ጀዋር መሐመድ ተናገሩ። በኦሮሚያ ክልል የመንግስት ሰራተኞች ደሞዝ በሲንቄ ባንክ በኩል ብቻ መደረጉ የህግ ጥያቄን አስነሳም። የብልጽግና መንግስት በሰብአዊ መብት ላይ የሚሰሩ ሁለት ታላላቅ ድርጅቶችን ከስራ አገደ። እነዚህንና ሌሎች አጫጭር መረጃዎችን ይዘናል። አብራችሁን ቆዩ። የአማራ ፋኖ በጎጃም ሁለተኛ ክፍለ ጦር ደጋ ዳሞት ብርጌድ አመራሮች ከድርጅቱ ዋና ሰብሳቢ አርበኛ ዘመነ ካሴ፣ ከምክትል ሰብሳቢና የፖለቲካ መምሪያ ኃላፊ አርበኛ አስተስማረ፣ ከምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው እንዲሁም ከሌሎች የድርጅቱ ስራ አስፈጻሚዎች ጋር ተወያዩ። ህዳር 12 2017 ዓ.ም በደጋ ዳሞት ወረዳ በተደረገ ውይይት ላይ አርበኛ ዘመነ ካሴ የደጋ ዳሞት ብርጌድና የደጋ ዳሞት ማህበረሰብን የወንድነት መለኪያ፣ የጀግንነት መስፈሪያ እንዲሁም የአርበኝነት መሰረት ብቻ ሳይሆን ደረጃም ጭምር ያወጣ አካባቢ ነው በማለት ገልጾታል። ከዚህ በተጨማሪ ላለፉት 11 ወራት ጠላት በምሽግነት ሲጠቀምባቸው የነበሩትን ስፍራዎች በአካል የጎበኘው አርበኛ ዘመነ ካሴ ይህን ምሽግ በፊልም ካልሆነ በስተቀር በአነስተኛ የሰው ኃይልና የተተኳሽ መጠን አጥቅቶ ቦታውን ለማስለቀቅ የሚታሰብ ነገር ባይሆንም ከ90 ዓመታት በኋላ ሻለቃ ዝናቡ ልንገረውና ሻለቃ ታዱ አንተነ የመሰሉ በላያውያንን ያፈራው ደጋ ዳሞት ይህንን ታምረኛ ገድል ለመፈጸም በቅቷል ሲል አድናቆቱን ገልጸዋል። አርበኛ ዘመነ በቦታው ተገኝቶ ከሌሎች የአማራ ፋኖ በጎጃም አመራሮች ጋር ምሽጉንና አካባቢውን እንደጎበኘም ምንጮች ጨምረው ገልጸዋል። የአማራ ፋኖ በወሎ በቀጠለው የህልውና ተጋድሎ የአገዛዙን ሰራዊት በደፈጣ ጥቃት ሙትና ቁስለኛ በማድረግ ላይ ይገኛል ሲሉ የወሎ ቤተ አማራ አካባቢ ምንጮቻችን ገልጸዋል። ዞብል አምባ ክፍለ ጦር ካለው ሰራዊት አንደኛ ሻለቃ እና በፋኖ አሻግሬ ሙሉ የሚመራው የአማራ ፋኖ በወሎ ልዩ ዘመቻ ህዳር 13 ቀን 2017 ዓ.ም በጋራ በወሰዱት የደፈጣ ጥቃት ታላቅ ድል ተጎናጽፈዋል ሲሉ ገልጸዋል። ጥቃቱ ከቆቦ ከተማ በምዕራብ ተኩለሽ መስመር ከ4 እስከ 5 ኪሎ ሜትር ርቀት ላይ ተፈጸመ ሲሆን በደፈጣ ጥቃት የተጀመረው ውጊያ ወደ መደበኛ አድጎ የአገዛዙ ሰራዊት በርካታ ሙትና ቁስለኛ ሆኗል ብለዋል። የደፈጣ ጥቃቶች ከከተሞች በቅርብ ርቀት ተጠናክረው የቀጠሉ ሲሆን የአገዛዙ ሰራዊት በበርካታ ጥቃቶች ተሰላጅቶ ወደ ፋኖ እየኮበለለ ይገኛል ሲሉ ጨምረው ገልጸዋል። ራያ ቆቦ ተኩለሽ የገባው የአብይ አህመድ ሰራዊት ሙሉ ለሙሉ ከበባ ውስጥ ገብቶ ራሽንና ተጨማሪ የሰው ኃይል እንዳይደርሰው ሆኖ ያለበት ሁኔታ ነው ያለው ሲል የዞብል አምባ ክፍለ ጦር ህዝብ ግንኙነት ፋኖ ሀብተ ማርያም መንበሩ ገልጿል። በቀጣይም የህልውና ተጋድሎ እስከ ድልና ነጻነት ተጠናክሮ ይቀጥላል ሲል የዞብል አምባ ክፍለ ጦር አመራሮችና የልዩ ዘመቻ አዛዡ ፋኖ አሻግሬ ሙሉ ገልጸዋል። በሌላ ዜና የአማራ ፋኖ ሸዋ እዝ ከሰም ክፍለ ጦር ተስፋ ብርጌድ ከብልጽግና ሰራዊት ጋር ሲፋለም መዋሉ ተሰምቷል። ዛሬ በሸዋ ጠቅላይ ግዛት በቀድሞ አጠራሩ ተጉለትና ቡልጋ አውራጃ በረሃት ወረዳ በተለያዩ ቀበሌዎች በታንክ በ107 ሞርታር ዙ 23 እና መሰል ከባድ መሳሪያዎች የታገዘው ውጊያ ከአማራ ፋኖ ሸዋ እዝ ከሰም ክፍለ ጦር ተስፋ ገብረስላሴ ብርጌድ ጋር ሙሉ ቀን የፈጀ ፍልሚያ ሲያካሂድ መዋሉን ለማረጋገጥ ተችሏል። ህዳር 13 2017 ዓ.ም ከሌሊቱ 9 ሰዓት ላይ መነሻውን የበረሃት ወረዳ መቀመጫ ወደችው መተብላ ከተማ አድርጎ መድረሻውን በረሃት ወረዳ ቀበሌ 04 ተንቀሳቀሰው የብርሃኑ ጁላ ሰራዊት በአማራ ፋኖ ሸዋ እዝ ከሰም ክፍለ ጦር ድባቅ ተመቷል ሲሉ ገልጸዋል። በበርካታ ተሽከርካሪዎች አስክሬኑን ወደ መተብላ ከተማ ሲያመላልስ መዋሉንም የአይን ማኞች ተናግረዋል። በደረሰበት ምት የተበሳጨው የአብይ አህመድ ሰራዊት ሀገር ሰላም ብለው በቤታቸው የተቀመጡ ሴቶች፣ አዛውንቶችና መሰል ግለሰቦችን በማገድ የዋለ ሲሆን ይህ ዜና እስከተጠናከረበት ጊዜ ድረስ ጦርነቱ እንደቀጠለ መሆኑን ምንጮች ገልጸዋል። ይህ በእንዲህ እንዳለ
የኦህዴድ መራሹ የብልጽግና ሰራዊት የአማራን ህዝብ አልወጋም በማለት በየቀኑ ከነሙሉ ትጥቁ ፋኖን እየተቀላቀለ ይገኛል ብለዋል። ከደብረ ብርሃን ከተማ አጼ ዘርዓ ያዕቆብ ክፍለ ከተማ ጎሸባዶ ቀበሌና ከሌሎች ቦታዎች 10 የብርሃኑ ጁላ ሰራዊት አባላት የአማራ ፋኖ ሸዋ እዝ ነጎድጓድ ክፍለ ጦርን ከነሙሉ ትጥቃቸው መቀላቀላቸውን የአማራ ፋኖ ሸዋ እዝ የህዝብ ግንኙነት ክፍል መረጃውን አድርሶናል። የአገዛዙ ሰራዊት ከአንድ ዓመት በላይ በፋኖ ሲተዳደር የነበረውን መና መቀጠዋ ወረዳን የመቆጣጠር ተልዕኮ ተሰጥቷቸው በየአቅጣጫው ውጊያ የከፈቱ ቢሆኑም ነገር ግን ከባድ ኪሳራ እንደደረሰባቸው ታውቋል። የገዢው ቡድን ወታደሮች በደቡብ ጎንደር ዞን የመና መቀጠዋ ወረዳ መቀመጫ የሆነችው አይሳ ከተማን ለመያዝ ከጉና ክምር ድንጋይ ጀምሮ በአጃብ፣ በደብረ ታቦር፣ በሐሙስ ወንዝ፣ በአምስያና በደጋ መልዛ አቅጣጫ ትናንት ሙሉ ቀን ውጊያ ከፍተው የዋሉ ቢሆንም ነገር ግን ከባድ የሆነ የሰውና የንብረት ኪሳራ ደርሶባቸው ወደ ኋላ ለማፈግፈግ መገደዳቸውን የጎንደር ወኪላችን ለማረጋገጥ ችሏል። ትናንት መነሻቸውን ከእብናት ከተማ አድርገው ወደ ደጋ መልዛ ሲገሰግሱ የነበረው የብልጽግና ፓርቲ መከላከያ ሰራዊት አባላት ልዩ ስሙ ጥንጁት ተብሎ በሚጠራው አካባቢ ላይ በደረሰባቸው የትራፊክ አደጋ ከ20 በላይ ወታደሮች ወዲያውኑ ሕይወታቸው ሲያልፍ ከ40 በላይ የሚሆኑት ደግሞ መቁሰላቸውን የዓይን እማኞችን ዋቢ በማድረግ የመረጃ ምንጮቻችን ገልጸዋል። የተሽከርካሪ አደጋ የደረሰባቸው ወታደሮችም ከእብናት ወደ ደጋ መልዛና ከዛም ወደ መቀጠዛ አቅጣጫ እንዲገቡ ተልዕኮ ተሰጥቷቸው የሚንቀሳቀሱ እንደነበሩ ለማወቅ ተችሏል። ፖለቲከኛው ጀዋር መሐመድ ከሰሞኑን በኦሮሚያ ክልል ሰሜን ሸዋ ዞን አሰቃቂ ግድያን አስመልክቶ አቋማቸውን አሳውቀዋል። ሰሞኑን ተገደለ ስለተባለው ወጣት አስተያየት የሰጡት አቶ ጀዋር መሐመድ ለዚህ ሁሉ ምንጩ በሀገሪቱ የተደረጉ ያሉ ጦርነቶች ናቸው ብለዋል። ለእነዚህ ሁሉ ጦርነቶችና ግጭቶች ዋነኛው ተጠያቂው በስልጣን ላይ ያለው መንግስት ነው ሲሉ አቶ ጀዋር መሐመድ ተናግረዋል። ሌላኛው የኦሮሞ ፖለቲከኛና ምሁር ፕሮፌሰር እስቄል ጋቢሳም ስለ ወጣቱ አሟሟት በዚህ መልክ አስተያየታቸውን ሰጥተዋል። ልብ በሚሰብር ህሊናን በሚነካ ቋንቋ ኦሮምኛ ለሚሰሙ ተናግረዋል። ግን አዲስ አይደለም። ቀለም ላይ ፋኖ አይደለም ይሄን ያደረገው። እዛ ሊደርስ አልቻለም። ኢሉባቦር ላይ ይሄንን ያደረገው ፋኖ አይደለም። ይሄንን በጉጂ ላይ ያደረገው ፋኖ አይደለም። ያንን ያደረገው የመንግስት ኃይል ነው። በቪዲዮ ተቀርጾ አብሮ እየዘፈነ ያሳየ ነበር። ሆሮ ጉድሩ ውስጥ እናቶች ከቤት ውስጥ ተጥለው ቤታቸው ተቃጥለው ቤታቸው በተቃጠለ ቤት ጋር ሽማግሌ እናትና አባት አጠገቡ ላይ ቁጭ ብለው ስናይ ነው የከረሙ። አዲስ የሚሆነው እናትየው ስለተናገረው መሆን የለበትም። አማርኛን ለሚሰሙ ኦሮሞዎችም ጭምር እንደ አዲስ ማውራት የለብንም። ይሄንን 6 ዓመት ስንኖረው የነበረው ነገር ነው። 6 ዓመት ስንኖረው የነበረው ነው። እዚህ ላይ ደግሞ በማያሻማ ሁኔታ ኬንያ ነው ያደረገው ጉጂ ላይ ካላልክ በስተቀር ጋምቤላ ላይ ከሱዳን የመጡ ናቸው በጋምቤላ በኩል የመጡ ናቸው ካላልክ በስተቀር በቪዲዮ ቀርጾ ሲያቃጥልና የሸኔ ቤት ነው ሲል ይሄን ሁሉ ስናያል ነው እንደ 6 ዓመት ያው ያቃጥላል፣ ያንገበግብሃል ከእኝና ስትሰማው። ነገር ግን ይሄ ነገር መሳሪያ ምንም እየተሰጣቸው የሚያደርጉ የመንግስት አካላት ናቸው የሚለውን ነገር የሚያጠናክር እንጂ ከአማራ ክልል የመጡ ናቸው የሚለውን የሚያጠናክር አስተሳሰብ አይደለም። ሁለተኛ እኚህ እናት ያሉት ይሄ እኮ የሚደርስብን ድሮ ከነዚሁ ሰዎች ጋር በገበያ ቦታም በክርስቲያንም በምንም አንድ ላይ ነው ነበር። ዛሬ ምንድነው የተፈጠረው? ለምን ሆኖ ነው እንደዚህ ሆነው? ከዛ ከአማራ ክልል ውስጥ የሚያመጡት እኛ ኦሮሞ ስለሆነን ብቻ እንዲህ አይነት ግፍና በደል ለምን ይፈጽሙብናል የሚል ጥያቄ አንስተው መንግስት የለም ወይ ነው ያሉት። መንግስት የለም ወይ? መንግስት ስራውን መስራት አቅቶታል። በየቅድም ስደረድር ነው የነበረው። አሁን ዛሬ እኚህና ብትጠይቃቸው ዛሬ ደግሞ በመድፍ የሚደበድባቸው መንግስት ነው። ትናንት በመድፍ ሲደበድባቸው በድሮን ሲደበድባቸው ሀብታሙ ታውቀው የለም እንደ ይሄን አካባቢ ታውቀው የለም እንደ ስንትና ስንት ጊዜ ነው ድሮን እየሄደ በዚሁ አካባቢ በዚሁ በሰሜን ሸዋ ውስጥ ድሮን እየሄደ እስከ ሆሮ ጉድሩ ድንበር ድረስ እስከ ሚቃቀኝ እስከ ሜጫ
ብዙ ስማዎች የምታውቃቸው ቦታ ሲቀጠቅጥ አልነበረም እንዴ? መንግስት ሲቀጠቅጥ አልነበረም? መንግስት እኮ ታጣቂዎች ናቸው እንዲያደረጉት ብሎ ጣቶ መቀሰር መኖር የለበትም። ይሄው እናት አንደበት ከአንድ እናት አንደበት የተነገረውን በወለጋ ያለ ሸዋ ነው ያሉት፣ ሰሜን ሸዋ ነው ያሉት። ነገር ግን ምዕራብ ሸዋ ላይ ያለም ሆሮ ጉድሩ ላይ ያለው ምስራቅ ወለጋ፣ ምዕራብ ወለጋ፣ በተለይ ቄለም ወለጋ ውስጥ ያለ እናቶች ይህንን እኮ በሰፊው ሊነግሩ ይችላሉ። ጉጂ ላይ ያሉት እናቶች ይኸው 6 ዓመት ሲነግሩ ነው የነበሩት። አሁን ደግሞ ተስፋፍቶ ሌሎችን ቦታ ላይ እንዲሁ እየተደረገ ነው። መንግስት የለም ወይ ያሉት፣ መንግስት ይሄንን ስራ መስራት የማይችል ከሆነ ታጣቂዎች ከሱ በልጠው ከሆነ ሰዎችን ከቤት አውጥተው ወደ በረሃ እንዲገቡ የሚያደርጉ ከሆነ መንግስት የለም፣ ሊኖር አይችልም። ሰው ገብቶ ጫካ ውስጥ ገብቷል። ሶስተኛ ያነሱት ነገር ከነዚህ ሰዎች ጋር አብረን እንኖር ነበረ። አሁን ምን ተለወጠ ነው? አሁን ምንድን ነው ያልከው? የኦህዴድ ብልጽግና ይላሉ፣ ኦሮሞ ጠል የሆኑ ሚዲያዎች እንደዚህ ይላሉ ነው ያልከው። አንድ የማይደበቅ እውነት ነው። ይህ መንግስት የኦሮማራ መንግስት ነው። ትግራይን ነው ከውስጥ አውጥቶ እስካሁን ድረስ ትግራይ ወደ ክልሉ መንግስት ወደ ፌደራል መንግስት ሳይመልስ አሁን መንግስት ነኝ ብሎ የሚኖረው የኦሮማራ መንግስት ነው። ዋናው በዚህ በሸሪክነታቸው ዋናው የኦሮሚያ የኦህዴድ ነው። ራሱን ህብረ ብሔር ይበል ምን ይበል አሁን ያለው መንግስት የኦህዴድ መንግስት ነው። ራሱን ኦህዴድ ይበል ግን ኦህዴድ የምርኮኞች እና የደላሎች ፓርቲ የነበረው ኦህዴድ ነው። ይሄንን የኢትዮጵያ መንግስት የኦህዴድ ነው። በፖለቲካም ይሁን በወታደር ስማቸው በአብዛኛው የሚጠራው ኦህዴዶች ናቸው። የኦሮሞ ስም የያዙ ናቸው። ሌላውን ህዝብ ምንድነው አድርግ የምንለው? ያንን ይዘው የሚቀመጡት እነሱ ናቸው። ሁለቱንም ስልጣን አሁን ደግሞ የኢኮኖሚ ስልጣንም በነሱ የተያዘ ነው። አሁን አዲስ አበባ ከተማ ሲያፈርስ ያው መሬቱን ለመሸጥ ነው። እዛ ውስጥ ራሱ የብልጽግናው ፕሬዝዳንት የሱ የሚባል ኩባንያ አለ፣ የራሱ የሚባል ኩባንያ አለ። ስለዚህ በኢኮኖሚ መስክ በወታደር መስክ አሉ ሁለቱም። ጥያቄ ጠይቀኛል፣ ለጥያቄ መልስ ልመልስልህ ነው። ወደ በደንብ እንዲያነሱልኝ የፈለግኩት የሰዎቹን ስም ነው የምንጠራው ወይንስ እንደ ፓርቲ ኦህዴድ የሚባል ፓርቲ አለ? ዛሬ ኦህዴድ የሚባለው ፓርቲ ነው። አሁንም የተለወጠ ነገር የለም። ስሙን ስለጠራ አሁን እዚህ ላይ ለመከራከር አለ። እዚህ ላይ ክርክር አልፈልግም። እኔ የምለውን እላለሁ። አሁንም በስልጣን ላይ ያለው ኦህዴድ ነው። ስሙን አንዴ ኦዴፓ ስላለ አንዴ ደግሞ ብልጽግና ብሎ በሄረበሰ በዛ የምታለል ሰው አይደለሁም። ለዛ አይነት ሽሬድ የምታለል ሰው አይደለሁም። አሁንም ያለው ኦህዴድ ነው። በወታደር ውስጥ ያለው ኦህዴድ ነው የነበረው። ወታደሮችን የሚያዙት ምርኮኞች ኦህዴዶች ናቸው። ይሄ መንግስት በኦሮሞ ስም ነው ስልጣን ላይ ወጣው። ነገር ግን በኦሮሞ ላይ የሚያደርሰው በደል ሌላ መንግስት አድርሶት አያውቅም ነው ብዬ ሌላ መንግስት አድርሶት አያውቅም። የኦሮሞ የሆነ መንግስት እንደዚህ አይነት ታይቶ የማይታወቅ በደል በኦሮሞ ላይ ያደረሰ የኦሮሞ መንግስት ነው ለማለት አይችልም። አሁን ከአፌ የወጣው የኦሮማራ መንግስት ነው። አሁን እኮ ነግሬሃለሁ። የኦሮማራ መንግስት ነው ብዬሃለሁ። ሁለቱም አሉበት ብዬሃለሁ። ሲኒየር ፓርትነሩ ግን ኦህዴድ ነው። አይ ብልጽግና በለምትለኝ ከሆነ አልልም። ኦህዴዶች ናቸው፣ ኦሮሞ አይደለም። ነግሬሃለሁ። ኦህዴድም የኦሮሞ ከኦሮሞ ትግል ውስጥ የወጣ ከኦሮሞ አብራክ የወጣ መንግስት ወይም ፓርቲ አይደለም። ለዛ ትግል የቆመ አይደለም። የኦሮሞን ህዝብ ትግል ለማኮላሸት የተቋቋመ ፓርቲ ነው። ሌላ ጥያቄ አለ?
በኦሮሚያ ክልል የመንግስት ሰራተኞች ደሞዝ በስንቄ ባንክ በኩል ብቻ እንዲከፈል መደረጉ የህግ ጥያቄ አስነሳ። በክልሉ ያሉ የመንግስት ሰራተኞች ደሞዝ በግዴታ በስንቄ ባንክ በኩል እንዲከፈል የክልሉ መንግስት ባስተላለፈው ትዕዛዝ መሰረት ደሞዝተኞቹ በስንቄ ባንክ በኩል ደሞዝ መክፈል ከጀመሩ ሁለተኛ ወር መያዙ ታውቋል። ከዚህ በተጨማሪም ማንኛውም በፌዴራል መንግስት በጀት የሚንቀሳቀሱ ፕሮጀክቶች፣ የካሳ ክፍያዎች፣ የትራፊክ ቅጣት ክፍያዎችና የመሳሰሉት አገልግሎቶች በግዴታ በስንቄ ባንክ በኩል መደረግ ከጀመሩ ሰነባብተዋል። ይህም የዛሬ 3 ዓመት ገደማ የገንዘብ ሚኒስቴር ያወጣው ማንኛውም የፌዴራል መንግስት በጀት እና በፌዴራል መንግስት ለሚሰሩ ልማቶች የተመለከቱ ክፍያዎች ለፌዴራል መንግስት ተጠሪ በሆኑ በኢትዮጵያ ንግድ ባንክ ወይም በኢትዮጵያ ልማት ባንክ በኩል ብቻ ተፈጻሚ እንዲሆን የሚደነግገውን አዋጅ ይጥሳል ተብሏል። የብልጽግና መንግስት በሰብአዊ መብት ስራዎች ታዋቂ የሆኑ 2 ድርጅቶችን በደብዳቤ ከስራ ማገዱን አስታወቀ። ከታገዱት ድርጅቶች መካከል የመብቶችና ዴሞክራሲ እድገት ማዕከል በእንግሊዝኛ ምህጻረ ቃሉ ካርድ እና ስብስብ ለሰብአዊ መብቶች ኢትዮጵያ የተባሉ ይገኙበታል። ባለስልጣኑ ባለፈው ሳምንት መጨረሻና በዚህ ሳምንት ለድርጅቶቹ በተናጥል በላከው ደብዳቤው ለእገዳው የሰጠው ምክንያት ከፖለቲካ ገለልተኛ ሆኖ መስራት ሲገባው ከዓላማው ውጪም በመንቀሳቀስ የአገርና የህዝብ ጥቅምን የሚጎዱ ተግባራት ላይ በመሰማራቱ ከባድ የህግ ጥሰት መፈጸሙን ማረጋገጥ ተችሏል የሚል ነው። ይህ እርምጃ መንግስት በሰብአዊ መብት ጉዳዮች ላይ በሚሰሩ ድርጅቶች ላይ ሲያደርግ የቆየው ጫና የመጨረሻ ከፍታ ነው ሲሉ ስለ ጉዳዩ በቅርብ የሚያውቁ ምንጮች ተናግረዋል። የእግድ እርምጃው በድርጅቶቹ መሪዎች አካባቢ የተጠበቀ እንዳልነበር ለመረዳት ተችሏል። የሲቪል ማህበረሰብ ድርጅቶች ባለስልጣን መያዶችን የማገድ ስልጣን ቢኖረውም የአሁኑ እርምጃ በህጉ የተዘረዘረውን ቅድመ ተከተልና ቅድመ ሁኔታ የሚጥስ ነው ብለዋል። ድርጅቶቹ እግዱን በህግ የመቃወም መብት ይኖራቸዋል ሲሉ የህግ ባለሙያዎችም አስተያየት ሰጥተዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁን መረጃዎችን እዚህ ላይ አበቃን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩን።